ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬው ትምህርታችን የቪዲዮአችን ደግሞ የምንማማረው የተለመዱ በየትኛውም ቦታና ጊዜ ልንጠቀምባቸው የምንችል የእንግሊዘኛ ንግግሮችን እንደተለመደው እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። በተለይ ለእንግሊዘኛ ጀማሪ ከሆናችሁ እንዴት መጀመር፣ እንዴት ማንበብ መለማመድ እንዳለባችሁ በዚህ ትምህርት ወይም ቪዲዮ እንማማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው ድረስ መከታተል ነው የሚሆነው። ወደ ትምህርቱ እንሂድ። ኦኬ፣ እንግዲህ ከዚህ ጋር የምታዩቸው የተለያዩ የእንግሊዘኛ ንግግሮች ተቀምጠዋል። እነዚህን የእንግሊዘኛ ንግግሮች እንዴት በቀላል መንገድ አንብበን መተርጎም እንደምንችል እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ አረፍተ ነገር ምን ይላል ወደሚለው ስንሄድ፣ ኦኬ፣ ከኛ የሚጠበቀው ድምጻቸውን ማወቅ ነው። የአናባቢና የተነባቢ ፊደሎችን አገባብ ወይም ደግሞ ድምጽ ማወቅ ከቻልን በቀላሉ ማንበብ እንችላለን። ኦኬ፣ የመጀመሪያዋ እንደምታዩት ማነች? ጂ ነች። ሁለተኛዋ አይ ነች። የመጀመሪያዋ ፊደል ተነባቢ ስትሆን ሁለተኛዋ አናባቢ ነች። ስለዚህ አናባቢና ተነባቢ ፊደሎች ደግሞ በአንድ ላይ ሲመጡ በአንድ ነው የምናነባቸው። ስለዚህ ጂ አይን ጊ ብለን እናነባለን፣ ወይም ደግሞ ጊ ሚል ድምፅ አለው። ኦኬ፣ ቪኢን እንደ ቭ እናነባለን፣ ወይም ደግሞ ቭ ሚል ድምፅ አለው። በአንድ ላይ ስናነባው ጊ ቭ ጊቭ ተብሎ ይነበባል። ከዛ ኤምኢን ሚ ብሎ ማንበብ ወይም ደግሞ ሚ ተብሎ ይነበባል። ወደዚህኛው ስንሄድ ሲኦን እንደ ኮ ማንበብ ወይም ደግሞ ኮ ሚል ድምፅ አለው። ኤፍ ኤፍ ኢ በአንድ ላይ ፊ ሚል ድምፅ አለው። ይህ ምንድነች? የመጨረሻዋ ሳይለንት ነች ወይም ደግሞ አትነበብም። ስለዚህ በአንድ ላይ ስናነበው ኮ ፊ ኮፊ ተብሎ ይነበባል። ሙሉ ስናነበው ጊቭ ሚ ኮፊ ጊቭ ሚ ኮፊ ማለት ቡና ስጠኝ ወይም ደግሞ ቡና ስጭኝ እያለን ነው። ኦኬ፣ ወደ ሁለተኛው ስንሄድ በተመሳሳይ ጂ አይን ጊ ብለን ያነበብነው፣ ቪኢን እንደ ቭ ነው ያነበብነው። ስለዚህ በአንድ ላይ ሲነበብ ጊ ቭ ጊቭ ብለን እናነባዋለን። ከዛ ቲኦን ቱ ብሎ ማንበብ። ኦኬ፣ ወደዚህኛው ስንሄድ ደብሊኦ እንደ ዎ ይነበባል ወይም ደግሞ ዎ የሚል ድምፅ አለው። አርን እንደ ር እናነባለን። ኪን እንደ ክ ማንበብ። ስለዚህ ባለ ሲነበብ ወ ር ክ ወርክ። ኦኬ፣ ሙሉ ሲነበብ ጊቭ ቱ ወርክ ጊቭ ቱ ወርክ ማለት ስራ ስጠኝ ወይም ደግሞ ስራ ስጭኝ እያልን ነው። ኦኬ፣ ወደዚህኛው ስንሄድ በተመሳሳይ ጂ አይን ጊ እንላለን። ቪኢን እንደ ቭ እናነባለን። በአንድ ላይ ሲነበብ ጊ ቭ ጊቭ። ከዛ ቲኦን እንደ ቱ ማንበብ። ወደዚህኛው ስንሄድ ኤምኦን እንደ ሞ፣ ኤንኢን እንደ ኒ፣ ዋይን እንደ ይ ማንበብ። ባለ ሲነበብ ሞ ን ይ ሞኒ ብለን እናነባዋለን። ሙሉ ሲነበብ ጊቭ ቱ ሞኒ ጊቭ ቱ ሞኒ ገንዘብ ስጠኝ ወይም ደግሞ ገንዘብ ስጭኝ እያለን ነው። ኦኬ፣ ወደሚቀጥለው ስንሄድ አይን አይ እንላለን ወይም ደግሞ አይ ተብሎ ይነበባል። ኦኬ፣ ከዛ ወደዚህኛው ስንሄድ ኤችኤን እንደ ሀ፣ ቪኢን እንደ ቭ ማንበብ ነው። ስለዚህ በአንድ ላይ ሲነበብ ሀ ቭ ሃቭ። ከዛ ቲኦን እንደ ቱ። ኦኬ፣ ወደዚህኛው ስንሄድ ዲኦን እንደ ዶ ሳይሆን እንደ ደ እናነባለን። ደ የሚል ድምፅ አለው። ኤንኢን እንደ ን እናነባለን። በአንድ ላይ ሲነበብ ደ ን ደን። ሙሉ ሲነበብ አይ ሃቭ ቱ ደን አይ ሃቭ ቱ ደን መስራት አለብኝ እያለን ነው። ኦኬ፣ ወደዚህኛው ስንሄድ ኤምኤን እንደ ሜ እናነባለን። ኬኢን እንደ ክ። በአንድ ላይ ሲነበብ ሜ ክ ሜክ። ከዛ ኤምዋይን ማይ እንላለን። ኦኬ፣ ወደዚህኛው ስንሄድ ቢኢን እንደ ቢ ነው የምናነበው። ያ ማለት ኢ ሚል ድምፅ አላት። ስለዚህ ቢኢን ቢ ማለት ዲን ለብቻዋ እንደ ድ ማንበብ። በአንድ ላይ ሲነበብ ቤ ድ ቤድ። ሙሉ ሲነበብ ሜክ ማይ ቤድ ሜክ ማይ ቤድ አልጋ
አስተካክል ወይም ደግሞ አልጋዬን ላስተካክል እያልን ነው። ኦኬ ወደሚቀጥለው ስንሄድ ጂአይን ጊ እንላለን። ኦኬ ጂአይን ጊ ብለን ካነበብነን ቪኢን እንደ ቭ እናነባለን ወይም ደግሞ ቭ የሚል ድምፅ አለው። ስለዚህ በአንድ ላይ ሲነበብ ጊ ቭ ጊቭ ብዬ አነባዋለሁ። ኤምኢን እንደ ሚ ማንበብ ወይም ደግሞ ሚ የሚል ድምፅ አለው። ኦኬ ወደዚህኛው ስንሄድ ኤስኤን እንደ ሳ ማንበብ፣ ኤልን እንደ ል፣ ቲን እንደ ት በአንድ ላይ ሲነበብ ሳ ል ት ሳልት ብዬ አነባዋለሁ። ሙሉን ሳነበው ጊቭ ሚ ሳልት ጊቭ ሚ ሳልት ማለት ጨው ስጠኝ ወይም ደግሞ ጨው ስጭኝ እያልን ነው። ኦኬ ወደዚህኛው ስንሄድ ፒን ለብቻዋ እንደ ፒ ያነባለሁ። ኦኬ ኤልኢን እንደ ሊ፣ ኤ ሳይለንት ነች። ኤስኢን እንደ ምን ማንበብ ነው? እንደ ስ ማንበብ። ስለዚህ ባለ ሲነበብ ፕ ሊ ስ ፕሌስ። ኦኬ ከዛ ወደዚህኛው ስንሄድ ሲኦን እንደ ኮ ሳይሆን እንደ ካ ማንበብ፣ ኤምኢን እንደ ም በአንድ ላይ ሲነበብ ካ ም ካም። ኦኬ አይና ኤንን ኢን ማለት ስለዚህ ሙሉን በአንድ ላይ ሳነበው ፕሌስ ካም ኢን ፕሊዝ ካሚን ማለት እባክህ ግባ ወይም ደግሞ እባክሽ ግቢ እንደማለት ይሆናል። ኦኬ ይህን በዚህን መንገድ ካየን ወደዚህኛው ስንሄድ ከመጀመሪያው ስንጀምር የመጀመሪያው ምን ይላል? በተደጋጋሚ አይተነዋል። ጂአይን ጊ ብለን እንደምናነብ አይተናል። ጊ ሚል ድምፅ አለው። ቪኢን እንደ ቭ ማንበብ ብለናል። ስለዚህ ባለ ላይ ሲነበብ ጊቭ ጊቭ ብዬ አነባዋለሁ። ኤምኢን እንደ ሚ ማንበብ። ኦኬ ከዛ ወደዚህኛው ስንሄድ አር አይን ራይ ማለት ኤስኢን እንደ ስ ማንበብ። ስለዚህ ባለ ላይ ሲነበብ ራይ እስ ራይስ ብለን ማንበብ። በአንድ ላይ ሲነበብ ምን ይሆናል? ጊቭ ሚ ራይስ ጊቭ ሚ ራይስ ሩስ ስጠኝ ወይም ደግሞ ሩስ ስጭኝ ማለት ይሆናል። ኦኬ ወደ ሁለተኛው ስንሄድ ደብሊው ኤች ኤ ቲ ዋት ተብሎ ይነበባል ወይም ደግሞ ዋት የሚል ድምፅ አለው። ቲኦን እንደ ቱ እናነባለን፣ ዲኦን እንደ ዱ። ስለዚህ ባለ ላይ ሲነበብ ዋት ዋት ቱ ዱ ዋት ቱ ዱ ምን ትሰራለህ ወይም ደግሞ ምን ትሰሪያለሽ ተብሎ ይነበባል። ይህ ሰላም የሚለው በስተት ነው። ምን ትሰራለህ ወይም ደግሞ ምን ትሰሪያለሽ ብላችሁ አስተካክሉልኝ። ኦኬ ወደዚህኛው ስንሄድ ደብሊውን እንደ ምን ማንበብ? እንደ ዊ ማንበብ። ኤል እንደ አንድ ድምፅ እንደ ል ይነበባል። ስለዚህ ባለ ላይ ሲነበብ ዊ ኤል ዌል ብዬ አነባዋለሁ። ከዛ ወደዚህኛው ስንሄድ ደብሊውን እንደ ኦ፣ አርን እንደ ር፣ ኬን እንደ ክ ማንበብ። በአንድ ላይ ሲነበብ ወ ር ክ ወርክ ብዬ አነባዋለሁ። ሙሉ ሲነበብ ዌል ወርክ ዌል ወርክ ማለት ጥሩ ስራ፣ ቆንጆ ስራ እንደማለት ነው። ኦኬ ወደዚህኛው ስንሄድ ደብሊው ኤ አይ ቲ ዌይት ተብሎ ይነበባል። ዌይት ከዛ ኤች ኢ አር ኢ ሂር ብለን ማንበብ። ሙሉ ሲነበብ ዌይት ሂር ዌይት ሂር ማለት ከዚህ ጠብቀኝ ወይም ከዚህ ጠብቂኝ ማለት ነው። እሺ ወደሚቀጥለው ስንሄድ ቢኢን ቢ ማለት ወይም ደግሞ ቢ ተብሎ ይነበባል። ኦኬ ሲኤን እንደ ካ ሳይሆን እንደ ኬ ማንበብ። አርኢን እንደ ር፣ ኤፍዩ እንደ ፉ፣ ኤል እንደ ል ባለ ሲነበብ ኬ ር ፉ ል ኬርፉል ተብሎ ይነበባል። ሙሉ ሲነበብ ቢ ኬርፉል ቢ ኬርፉል ማለት ተጠንቀቅ ወይም ተጠንቀቂ እያልን ነው። እሺ ወደዚህኛው ስንሄድ አይን አይላለሁ፣ ኤኤም አም ተብሎ ይነበባል። ኦኬ ከዛ ኤስኤን እንደ ሳ፣ ዲን እንደ ድ ማንበብ። በአንድ ላይ ሲነበብ ሳ ድ ሳድ። ሙሉ ሲነበብ አይ አም ሳድ አይ አም ሳድ ማለት ከፍቶኛል እያልን ነው። ኦኬ ወደ መጨረሻው ስንሄድ ደብሊው ኤን ዋ ብለን እናነባለን። ኤስኤችን እንደ ሽ ባለ ላይ ሲነበብ ዋ ሽ ዋሽ። ኦኬ ከዛ ቲኤችኤን እንደ ዛ፣ ቲን እንደ ት ማንበብ። ባለ ላይ ሲነበብ ዛ ት ዛት። ሙሉ ሲነበብ ዋሽ ዛት ዋሽ ዛት ማለት ያንን እጠብ ወይም ደግሞ ያንን እጠቢ እንደማለት ነው። ኦኬ በእንደዚህ አይነት መንገድ ፕራክቲስ ማድረግ መለማመድ ከቻለን በአጭር ጊዜ ውስጥ አቀላጥፈን ማንበብ መጻፍ እንችላለን። የዛሬ ትምህርታችን የቪዲዮአችን ይህንን ሊመስል ነበር። ቀጣይ በሌላ ትምህርት ቪዲዮ እስከምንገናኝ በያላችሁበት ሰናይ ጊዜ ሰላም ነው።